ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሀሳብ አስተያየታችሁን በመደግፏቸው ክለቦች በክረምት የዝውውር መስኮት የዓለም ዋንጫ አሊያም ፕሮግራማችን ይዘት ልታጋሩን ትችላላችሁ። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ዛሬም ይዘናል። በተለይም በዝውውር መስኮቱ ባርሴሎና ቤት ያውቁታል ተብሏል። በአንድ ጉዳይ ላይ ለየት ያለ ጥንቅር እናካፈላቸዋለን። የባርሴሎናን የዝውውር ጉዳይ የማድሪድም አለቃ የተቻለኝን ሁሉ አደርጋለሁ ያሉበትን አንድ በጣም ወሳኝ ዝውውር እናነሳለን። ላሊጋውም ተቆጣጥሮታል እየተባለ ነው። በዓለም ዋንጫ ለየት ያለ ጥንቅር የምናነሳው ከደረጃ ተፋላሚዎቹ ፈረንሳይና እንግሊዝ ጀምሮ በፍጻሜ እስከሚፋለሙት ስፔንና አርጀንቲና በጣም ለየት ያሉ ጥንቅሮችን ብትሰሟቸው ያልናቸውን ሁሉ መርጠን ይዘን መተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የተጠናቀቁና ድርድር ላይ ያሉ ዝውውሮችን እናስቀድማለን። በታላላቆቹ ክለቦች ቶትናም ቤት የዝውውር መረጃና ለየት ያለ ጥንቅር እናካፍላችኋለን። የሲቲው ተጫዋች መውጫው ቀን እየደረሰ ነው ተብሏል። የቀድሞ ሰውም ልቤ አሁንም ከሲቲ ዘንድ ነው እያሉ ነው፣ አይመለሱም። ግን ከዛ ውጪ ቼልሲ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን እናነሳለን። በተለይም የዝውውር ጉዳይ ላይ የአሰልጣኙን እቅዶች እናነሳለን። ወደ ቼልሲ የሚደረጉ ዝውውሮችን ድርድር እንመለከታለን። አንድ ተጫዋች በበርካታ ክለቦች ቢፈለግም መዳረሻው ግን ሞር ሊቨርፑል የመሆን እድሉ በጣም ሰፍቷል። የሊቨርፑልን የቡድን ዜናም በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች እንደ ሁልጊዜው በዚህኛውም የመረጃ ሰዓታችን እያካፈልናችሁ ነው ቆይታ የምናደርገው። ማንቸስተር ዩናይትድ የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች የማሰባሰብ ሂደቱን አጠናክሮ ቀጥሏል። የዩናይትድ የእግር ኳስ ድርሻ ባለቤቶች ቀጣዩን ውሳኔ እንነግራቸዋለን። የማንቸስተር ዩናይትዱ ተጫዋች በበርካታ ክለብ እየተፈለገ ነው። የተጫዋቹ የውል ማፍረሻም የተጠናቀቀ ወይም ቀኑ ያበቃለት አለ። ዩናይትድ ቀጣይ እርምጃው በዚህ ተጫዋች ላይ በትልቁ ይጠበቃል። ከዝውውር ጋር በተያያዘ ማለት ነው። የቱሄልን ጸጸት ከናፖሊዮን ውድቀት ጋር ያገናኘውን ጋዜጣ ዋቢ ያደረገን ኮቢ ሚኖን እናነሳለን። የማንቸስተር ዩናይትድ የቀድሞ ሰው ምላሽ አለኝ እያለ ነው። አርሰናሎች የተረጋገጠ መረጃ እናካፍላችኋለን። በአንድ ዝውውር ላይ በጣም ወሳኙ ተጫዋች ወደ አርሰናል ሊመጣ ነው። ያም ፍንጭ ተገኝቶበታል። የአርሰናሉን አዲሱን ፈራሚ ቀጣዩን የአጥቂ ክፍል በአርሰናል በኩል ወጣት የ16 ዓመት ተጫዋች ለማምጣት የሚደረገው ጥረትና ጥርሱን ነክሶ ተጫውተዋል የተባለው ተጫዋች ብዙዎችን አስወቅሷል። የአርሰናልን ዝውውር ከዛም አንጻር አያይዘን እናነሰዋለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ አስተያየቶች ሁሉ እጅግ አድርገን አመስጋኞች ነን። መረጃዎቹን የማካፈላችሁ ቃል ነኝ። አብራችሁን ቆዩን። ሁዋን ላፖርታ የዩሊያን አልቫሬዝን ጉዳይ ጠንቅቀው ያውቁታል የሚሉት የአትሌቲኮ ማድሪዱ ፕሬዚዳንት ናቸው። ወደ ቤተሰቦቻችን ኤንሪኬ ሴሪዮሶ ሁዋን ላፖርታ የዩሊያን አልቫሬዝ በሚቀጥለው ሲዝን የት እንደሚጫወት እኮ አስቀድሞ ያውቃል እያሉ ነው። ዩሊያን አልቫሬዝ በባርሴሎና ይጫወት ዘንድ ሁሉ ነገር እየተደረገ እንደሆነ ይታወቃል። የአትሌቲኮ ማድሪድ ፕሬዚዳንት ሆሮስ ግን እኔም ልናገር ዩሊያን የኛ ተጫዋች ነው እና በሚቀጥለው የውድድር ዘመን ከኛ ጋር ይቀጥላል የሚል ይዘት ያለው ጋዜጣዊ መግለጫም ሰጥተዋል። ዩሊያን አልቫሬዝ አሁን ላይ በዓለም ዋንጫ ላይ ነው የሚገኘው። ከዛ በኋላ በቀጣዩ ሲዝን ግን ከኛ ጋር ይቀጥላል። ሁዋን ላፖርታ ጋር ምርጥ ግንኙነት አለን ሲሉ የባርሴሎናው ፕሬዚዳንት ጋርም ቀረቤታ አለን የሚል ይዘት ያለው ሀሳብ አጋርተዋል። በነገራችን ላይ ዝውውሩ ይፈጸም ዘንድ ደግሞ በተቃራኒው በባርሴሎና በኩል ሁሉም ጥረቶች ሲደረጉ ዩሊያን አልቫሬዝም ፈቃዱን ሰጥቶ የሁለቱን ክለቦች ስምምነት እየጠበቀ እንዳለ ግን የሚዘነጋ አይደለም። በሪያል ማድሪድ በኩል ሪያል ማድሪዶችም ሚኬል ኦሊሴን ለማምጣት የሚደረገውን ሁሉንም ሙከራዎች እንደሚጠቀሙ ማርካ አረጋግጧል። ፍሎሬንቲኖ ፔሬዝ ኦሊሴ የቡድኑ ወሳኝ ተጫዋች አድርገው እንደሚመለከቱትና በሪያል ማድሪድ እንዲጫወት የእሳቸው የሪያል ማድሪድ የጋላክቲኮ አንድ አካል እንዲሆን ፍላጎት እንዳላቸው አረጋግጧል። ከጁን ጀምሮ ተጫዋቹ ላይ ስራ እየሰሩ ነበር። ፔሬዝ ይህን ተጫዋች ወደ ቡድኑ ለማምጣት ሁሉንም ጥረት እንደሚያደርጉ አረጋግጧል። ሪያል ማድሪዶች
ይፋዊ የዝውውር ሂሳብ ለባየር ሙኒክ ከማቅረባቸው በፊት ግን ከሚኬል ኦሊሴ ጋር ድርድር ያደርጋሉ ተብሎ ይጠበቃል። ባየር ሙኒክ ግን አሁንም አይሸጥም የሚለው አቋማቸው እንደ ጸና ነው። ባየር ሙኒኮች ሚኬል ኦሊሴን ከመሸጥ ይልቅ አዲስ ኮንትራት አቅርበው በክለቡ ማቆየት ይፈልጋሉ። በቀጣይነት በተጫዋቹና በወኪሉ መካከል የሚደረጉ ውይይቶች ለውሳኔው በር ወይም ፍንጭ ይሰጣሉ። ሌኪፕ እንዳረጋገጠው ከሆነ ግን ኦሊሴ ባየር ሙኒክ ለቆ ሪያል ማድሪድን መቀላቀል ይፈልጋል የሚለው የዛሬ ትልቁ ሰበር መረጃ ነው። እዛው ጀርመን ላይ እንቆይና ውድ ቤተሰቦቻችን የቦሩሲያ ዶርትመንዱን በጣም አስደናቂ ተከላካይ እናንሳው፣ ኒክ ሾልተር ቤክ። ይህን ተከላካይ ለመውሰድ በርካቶች ጥረት አድርገዋል። አንዱ በነገራችን ላይ ሪያል ማድሪድ ነው። ከሪያል ማድሪድ በተጨማሪም ባርሴሎና፣ ሊቨርፑልም የዚህ ክለብ ፈላጊ እንደሆነ በስፋት እየተነገረ ይገኛል። ጀርመናዊ ተጫዋች በዓለም ዋንጫ ጉዳት አስተናግዶ በጣም አሳዛኝ በሆነ ሁኔታ የዓለም ዋንጫ እንዳመለጠው ይታወቃል። በእርግጥ ነበረበት ጥቂት ጨዋታዎች ላይ ሪያል ማድሪዶች ሁሉንም ጥረቶች ያደርጋሉ ከተባሉበት ተጫዋች አንደኛው ነበረ። ተጫዋቹ ኒክ ሾልተር ቤክ እስከ 2031 በቦሩሲያ ዶርትመንድ የሚያቆይ ኮንትራት እንዳለው ይታወቃል። በነገራችን ላይ ተጫዋቹ አሁን ላይ በቦሩሲያ ዶርትመንድ ሙሉ ለሙሉ ቁጥጥር ስር ወድቋል። ምክንያቱም የውል ማፍረሻው ተጠናቋል። ወደ ቤተሰቦቻችን በጁላይ 15 የውል ማፍረሻው ተጠናቋል። ከዚህ በኋላ በውል ማፍረሻው ሳይሆን ከቦሩሲያ ዶርትመንድ ጋር በሚደረግ ድርድር ብቻ ነው ተጫዋቹ የሚለቀው። በነገራችን ላይ የጀርመን ቡንደስሊጋ በተለይም የባየር ሙኒክ ተጫዋቾች ከ1978 በኋላ ለመጀመሪያ ጊዜ በዓለም ዋንጫ ፍጻሜ ላይ ሲጫወቱ አንመለከታቸውም። ከዚህ ቀደም በነበሩ የዓለም ዋንጫዎች በተለይም ከ1978 ጀምሮ እስከ ካታሩ 2022 የዓለም ዋንጫ ድረስ ቢያንስ አንድ በጀርመን ቡንደስሊጋ በባየር ሙኒክ ቤት የሚጫወት ተጫዋች በፍጻሜ ይገኝ ነበረ። በአሁኑ ግን ያ ሳይሆን ቀርቷል። በዚህ ወደ ዓለም ዋንጫ እንሻገር። የፈረንሳይም የእንግሊዝም ተጫዋቾች የደረጃ ጨዋታን መጫወት አይፈልጉም። በጣም አስገዳጅ ስለሆነባቸው ብቻ ይጫወታሉ። እንደ ኬሊያን እምባፔ ያለ ተጫዋች በእግር ኳስ ሕይወቱ ለመጀመሪያ ጊዜ የደረጃ ጨዋታ ይጫወታል። 2018 የፍጻሜ ተጫውቶ ያነሳ፣ 2022 የፍጻሜ ተጫውቶ ሁለተኛ የወጣ፣ 2026 የዓለም ዋንጫ ሲሆን ግን ለደረጃ ይጫወታል። በነገራችን ላይ ኬሊያን እምባፔ ከዓለም ዋንጫም ተባሮ አያውቅም፣ ወይም ደግሞ ፈረንሳይ እሱ እያለ ከዓለም ዋንጫ ውጭ ሆነ አያውቅም። አሁንም ቢሆን እስከ ደረጃ ጨዋታ እንደሚቀጥል ይታወቃል። ምናልባት የፈረንሳይ ብሔራዊ ቡድን በጣም ለየት ያለው አጋጣሚ በ90 ደቂቃ ንጎሎ ካንቴና ፖል ላቤሌ ፖግባን በጣምራ እያጫወታቸው አልተሸነፈም። በእርግጥ ንጎሎ ካንቴ በዚህኛው የዓለም ዋንጫ የብሔራዊ ቡድኑ አካል ቢሆንም አንድም ደቂቃ ሳያገኝ የዓለም ዋንጫ እንደተጠናቀቀ ይታወቃል። ፖል ላቤሌ ፖግባና ንጎሎ ካንቴ በፈረንሳይ ብሔራዊ ቡድን በጀመሩባቸው ጨዋታ 2018 የዓለም ዋንጫን ጨምሮ በአጠቃላይ 31 ጨዋታ አንድም ሽንፈት አልገጠማቸውም። ያቻ ውጤቶች ግን አሉ። በእነኚህ 31 ጨዋታዎች ለውድ ቤተሰቦቻችን ወደ 7 የሚጠጉ ጨዋታዎችን አጫውተዋል። ቀሪዎቹን ወደ 26 የሚጠጉ ጨዋታዎችን በድል ማጠናቀቅ የቻሉም ናቸውና በ25 የሚጠጉ ጨዋታዎች በላይ በድል ያጠናቀቁ ናቸውና የአሰልጣኙ የመሃል ሜዳ ጥምረት ንጎሎ ካንቴና ፖል ላቤሌ ፖግባን የሚጠብቁ ነው። የደረጃ ጨዋታ ከእንግሊዝ ጋር እንዳለባቸው ይታወቃል። ግን ሌላኛዋ የደረጃ ተፋላሚ ሀገር እንግሊዝ ናት። የፊታችን ቅዳሜ እኩለ ሌሊት 6 ሰዓት ጨዋታ ይጀምራል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል በብሔራዊ ቡድን አሰልጣኝነት እንደሚቀጥሉ ይፋ አድርገዋል። የ2 ዓመት ኮንትራት ያላቸው ቶማስ ቱዌል በቡድኑ መቀጠል እፈልጋለሁ ያሉ ሲሆን የተሻለ ነገር የመስራት እቅድ አለኝ ብለዋል። አሰልጣኙ በ2028 የአውሮፓ ዋንጫ ውድድር እንግሊዝን የመምራት ፍላጎት እንዳላቸውም ገልጸዋል። በሌላ በኩል በአሰልጣኝ ቶማስ ቱዌል የእንግሊዝ እግር ኳስ ማህበር ሙሉ ድጋፍ እንዳላቸውም ተገልጿል። የእግር ኳስ ማህበሩ ኃላፊ ማርክ ቤሊንግሃም ቶማስ ቱሄል በኃላፊነት እንደሚቀጥሉ በማህበራዊ ትስስር ገጻቸው ላይ አሳውቋል። የእሳቸው ውሳኔ በዓለም ዋንጫ እንግሊዝን ከፍጻሜ ያስቀርቶታል በሚል ብዙ ትችት እንዳስተናገዱ ይታወቃል። ከዚህ ጋር በተያያዘ ክሬጅ ሙሪ የተባለ የታሪክ ተመራማሪ በታሪክ ውስጥ የጣሊያን ናፖሊ ውድቀት ራሻን መውረር ሲሆን ግን በጨዋታ መሃል አንቶኒዮ ጎርደንን በኮንሳ መቀየር ያህል ቃሽም ውሳኔ አልነበረም በሚል ነው ቶማስ ቱሄልን በብዙ ያጣጣላቸው። የርገን ክሎፕ ግን
በአርጀንቲና ላይ ስለነበረው የቶማስ ቱሄል አቋም የግል መልከታቸውን ያጋራሉ። በቀጣይ እሳቸውን በእርግጥ ብሔራዊ ቡድን ጀርመንን ይዘው የዩሊያን ኔግልስማንን የቀድሞ ብሔራዊ ቡድን ይዘው እንደሚቀጥሉ ይታወቃል። ክሎፕ ሲቀጥሉም ሰዎች ሁልጊዜ ጨዋታ ካለቀ በኋላ እንደ ቀላል ነገር ይናገራሉ። ልክ ማጥቃት ወይም መከላከልን መምረጥ ብቻ እንደሚመስል ነገር ግን ስራው እንደዛ አይደለም። እግር ኳስ ከዚህ የበለጠ ውስብስብ ነው ይላሉ የቀድሞ የሊቨርፑል አለቃ የርገን ክሎፕ። ቶማስ ቱሄል ጨዋታውን 1-0 እየመራ መከላከልን በመምረጡ የሚሰነዘርበት ትችትን እሰማለሁ የሚሉት ክሎፕ፣ ነገር ግን አንድ ነገር ልንገራችሁ፣ ያንን ባያደርግ ኖሮ ወደፊት መግፋቱን ቀጥሎ ግብ ይቆጠርበት። እነዚህ ሁሉ ሰዎች ተገልብጠው ጨዋታውን 1-0 እየመራ ለምን መከላከልን አልመረጠም ብለው ደግሞ በተቃራኒው ቱሄልን ይተቻሉ። እንዴት 1-0 ውጤትን አላስጠበቀም በሚል በጥሎ ማለፍ ጨዋታ ላይ ምንም ብታደርግ ትችት አይቀርም። ሁል ጊዜም ውሳኔ ፍጹም ነው እያልኩ አይደለም፣ ነገር ግን ከውሳኔው በስተጀርባ ያሉ ነገሮችን መረዳት ያስፈልጋል። በእንደዚህ አይነቱ የውድድር ደረጃ ጨዋታን መምራት በጭራሽ ቀላል ነገር አይደለም ሲሉ ከቱሄል ጎን መሆናቸውን ተናግረዋል። የፍጻሜ ተፋላሚዎቹን ደግሞ እንመልከት። አንደኛዋ ስፔን ናት። በጣም አሳዛኙ ዜና ሊሆን የሚችለው የላሚን ያማል ጉዳይ ነው። ላሚን ያማል በነገራችን ላይ የዓለም ዋንጫ ፍጻሜ ጨዋታ ሊደረግ በጣት የሚቆጠሩ ያህል ቀናቶች ሲቀሩት በትላንትናው ዕለት ከብሔራዊ ቡድኑ ጋር ልምምድ አላደረገም። የጡንቻ ህመም እየተሰማው እንደሆነ ተረጋግጧል። ላሚን ያማል ጨርቅ ታፋውም ላይ ጠምጥሞ ተመልክተን ነበረ ከሰሞኑ። በነገራችን ላይ ላሚን ያማል ማለት ነው። በእርግጥ ጉዳዩን በተመለከተ ማርካ ይዞት በወጣው መረጃ መሰረት ይሄ የዓለም ዋንጫ የሚያስመልጠው አይነት ህመም አይደለም፣ በረፍት የሚመለስ ነው። በቀጣዮቹ ቀናት የሚያደርገው ረፍት ወደ ዓለም ዋንጫ ፍጻሜ ጨዋታ ይመልሷል የሚል መረጃን ለሪያል ማድሪድ የልብ ምት ነው የተባለው ማርካ ይዞ ወጥቷል። መረጃውን በርከት ያሉ የዜና ምንጮችም ይዘውት ወጥቷል። በነገራችን ላይ ከሊዮኔል አንድሬስ ሜሲ ጋር የሚደረገው ፍልሚያ እሁድ በኒውዮርክ ከተማ ሲካሄድ ላሚን ያማልና ሜሲ የሚያደርጉት ፍጥጫ ይጠበቃል። ላሚን ያማል ለጨዋታው የመድረስ እድሉ በጣም ሰፊ ነው። ስፔን በዓለም ዋንጫ 37 ጨዋታን በአጠቃላይ በብሔራዊ ቡድን ደረጃ ያለፉትን 37 ጨዋታ ሽንፈት አልገጠማትም፣ በመደበኛ ደቂቃ ማለት ነው። ቀጣይ ፍልሚያዋ ከአርጀንቲና ጋር ነው። በነገራችን ላይ አርጀንቲናም ባለፉት 5 ዓመታት በፍጻሜ ያልተሸነፈችም። ውድ ቤተሰቦቻችን በ2021 ኮፓ አሜሪካ፣ በ2022 ፋይናሊዜሚያ፣ በ2022 የዓለም ዋንጫ ኮፓ አሜሪካን በ2004 ረታለች እና አርጀንቲና ከ2021 ጀምሮ በፍጻሜ ጨዋታ ሽንፈት የሚባል ነገር አያውቃትም። 2026 የፍጻሜ ጨዋታ ከስፔን ጋር በኒውዮርክ ሲቲ ታላቁን ፍልሚያ እንደዚሁ የሚያደርጉ ይሆናል። ላውታሮ ማርቲኔዝ ብዙ ተተችቷል፣ ብዙ ቅሬታ ቀርቦበታል። የካታር 2022 የዓለም ዋንጫ አንድም የግብ አስተዋጽኦ ሳያበረክት ነበረ ከብሔራዊ ቡድን ጋር የዓለም ዋንጫ ሻምፒዮን ነው። ላውታሮ ማርቲኔዝ ግን ዘንድሮ በብዙ ተሻሽሎ ነው የመጣው። ውድ ቤተሰቦቻችን 3 ጎሎችን በዚህኛው የዓለም ዋንጫ ላይ አርጀንቲና ከመረብ አሳርፏል። 1 አሲስት ያለው እንግሊዝ ላይ ማሸነፊያዋን ግብ ባለቀ ደቂቃ አስቆጥሯል። አሁን ላውታሮ ማርቲኔዝ ቅሬታ የሚቀርብበት ተጫዋች አይደለም። የሊዮኔል አንድሬስ ሜሲን አሲስት ነበረ ከመረብ ያዋሃዳት። በነገራችን ለውድ ቤተሰቦቻችን ከሊዮኔል አንድሬስ ሜሲ ጋር በተያዘ በጣም አስገራሚ መረጃ እናካፍላችሁ። ሊዮኔል አንድሬስ ሜሲ የዓለም ዋንጫ የ2026 በርከት ያሉ የጨዋታ ኮከብ በመባል ከፍተኛ ደረጃን ይዞ ማጠናቀቁን አረጋግጧል። 5 ጊዜ የጨዋታ ኮከብ ተብሏል። ስለዚህ ጁድ ቤሊንግሃም 4 የተባለው የፍጻሜ የደረጃ ጨዋታ ላይ ጁድ ቤሊንግሃም የጨዋታ ኮከብ ቢባል ከሊዮኔል ሜሲ ይስተካከላል እንጂ አይበልጥም። ኬላን ምባፔ 3 ነው፣ ሃላንድ 3 ነው፣ ቬኒሲየስ ጁኒየር 3፣ ላሚን ያማልና ሃሪ ኬን 2 ነው። የ39 ዓመቱ ሊዮኔል አንድሬስ ሜሲ በርከት ያሉ ጨዋታዎችን የጨዋታ ኮከብ በመባል ማሸነፉን ከወዲሁ አረጋግጦ ነው የዓለም ዋንጫ ፍጻሜ ጨዋታን የሚያደርገው። ከሊዮኔል አንድሬስ ሜሲ ጋር በተያያዘ ጆን ቴሪ ሀሳቡን ያጋራል። የቀድሞ የእንግሊዝ ብሔራዊ ቡድን አምበል ጆን ቴሪ ከአርጀንቲናና እንግሊዝ ጨዋታ በኋላ ይህ ሰው ሊዮኔል አንድሬስ ሜሲን ማለቱ ነው በ39 ዓመቱ መመልከት እጅግ አስደናቂ ነበር። የምንጊዜ ምርጡ ተጫዋች አሁንም በትልቁ መድረክ ላይ እያስመሰከረ ይገኛል ብለዋል። አርጀንቲናውያን በብዙ መንገድ ጥሩ ነበሩ፣ ሜሲ እንዴት ማቆም ይቻላል ብሏል። እሱም ለዚህ ጥያቄ ምላሽ ሲሰጥ ፈጽሞ ሜሲን ስለማቆም ባይታሰብ ይሻላል፣ እሱን በአካል ለመጋፈጥ መሞከር የበለጠ እንዲጠነክር ያደርጓል፣ በጣም ጠንካራ ትግልን የሚወድም ተጫዋች ነው ብሏልና የአካል ብቃቱንም አወድሶለታል። በነገራችን ላይ ቴክኒካል ብቃቱ ብቻ ሳይሆን የአንድ ለአንድ ፍልሚያ ትግሎችንም ያሸንፋልና የሊዮኔል አንድሬስ ሜሲ 39 ዓመት ብቃት አሁንም አነጋጋሪ ነው ብላለ። ከዚህ በላይ እሱ የዓለማችን ምርጡ በሚል በትልቁ መጽሐፍ ሊያስጽፈው የሚችል ታሪክ አይጠበቅበትም። አሁን የሰራው ታሪክ ራሱ ጥንቅቅ ያለ የበቃ ሲል ተደምጧል ጆን ቴሪ።
በሊዮኔል አንድሬስ ሜሲ በኩል በዓለም ዋንጫ የፍጻሜ ጨዋታ ላይ አንድ ነገር ይጠበቅበታል። ሃትሪክ ከሰራ ወይም ደግሞ 2 ጎሎችን ካስቆጠረ አንድ ታሪክን ይጋራል። ኬሊያን መባፔ በዚህ ሰዓት በዓለም ዋንጫ በርካታ የፍጻሜ ጎሎች ያሉት ተጫዋች ነው። 4 ጎሎችን በፍጻሜ ጨዋታ አስቆጥሯል። ሊዮኔል አንድሬስ ሜሲ 2 የፍጻሜ ጎሎች ብቻ ነው ያሉት። አሁን ሊዮኔል አንድሬስ ሜሲ ይህን ሪካርድ ከኬሊያን መባፔ ለመጋራት 2 ጎሎችን ከኬሊያን መባፔ ጠሎ ለማለፍ ደግሞ 3 ጎሎችን በፍጻሜ ጨዋታ ማስቆጠር ይኖርበታል። ጨዋታው ከስፔን ጋር ያውም ጠንካራ የመከላከል ክፍል ካላት ብሔራዊ ቡድን ጋር እንደሆነ ይታወቃል። በዚህ ዓለም ዋንጫ ላይ ሊዮኔል አንድሬስ ሜሲ 25 ስኬታማ ድሪብሎችን በማድረግ ቀዳሚ ሲሆን የፍጻሜ ጨዋታ የሚፋለመው የስፔኑ ኮከብ ላሚን ያማል በተቃራኒ 22 የተሳኩ ድሪብሎችን በመፈጸም ሁለተኛው ነው። በትክክል አልጋ ወራሹ እየተከተለው ነው ሊዮኔል ሜሲን። አሁን ደግሞ ፊት ለፊት የሚጋፈጥ ይሆናል። ጨዋታው በብዙ መንገድ እንዲጠበቅ ሲያደርግ ምናልባት ጨዋታውን የሚወስኑ ከአርጀንቲና ሜሲ፣ ከስፔን እንደ ላሚን ያማል ያሉ ተጫዋቾች ይጠበቃሉ። ፊፋ በዚሁ በአርጀንቲና ብሔራዊ ቡድን ላይ እንግዲህ የተጻፈበትን ባነር በማሳየታቸው ምክንያት ማላስ ቪናስ ወይም ላስ ማልቪናስ ሱኖ አርጀንቲናስ የሚለውን ጽሁፍ ኩት ሮሜሮ እና አሌሳንድሮ ማርቲኔዝ ይዘውት እንደነበረ ይታወቃልና የዲሲፕሊን እርምጃ ለመውሰድ ሂደቱን ጀምሬያለሁ ብሏል የእግር ኳስ የበላይ ጠባቂ ፊፋ። ይሁን እንጂ ቅጣቱ የሚወሰነው የፍጻሜ ጨዋታ ከተጠናቀቀ በኋላ ስለሆነ በድርጊቱ የተሳተፉ ተጫዋቾች በጨዋታ ላይ እንዲሳተፉ ይፈቀደላቸዋል ተብሏል። ያው ፊፋ ትልቅ ውድድር አዘጋጅቶ ያ ሁሉ የአርጀንቲናን ተጫዋች ከሜዳ ውጭ አድርጎ ጨዋታውን ያደርጋል ተብሎ ፈጽሞ የማይታሰብም የማይጠበቅም ነገር ነው። ግን ቅጣቱ አይቀሬ ነው። ምክንያቱም ጉዳዩ ፖለቲካ ይዘት ስላለው እንደሆነ ይታወቃል። በጉዳይ ላይ የአርጀንቲናው ፕሬዚዳንት ዣቪየር ሜሌ የሀገሪቱ ብሔራዊ ቡድን ተጫዋቾች ድርጊትን ተችተዋል። የአርጀንቲና ተጫዋቾች እንግሊዝን ካሸነፉ በኋላ 1982 እንግሊዝ በርከት ያሉ የጦር ሰራዊቷን ልካ ከአርጀንቲና ጋር በፎክላንድ ደሴት ወይም አይስላንድ ላይ ይገባኛሉን ጦርነት እንግሊዝ ካሸነፈች በኋላ አጠገቧ አፍንጫዋ ስር ያለውን ግዛት እንደተነጠቀች ይታወቃል አርጀንቲና። ያ ጉዳይ አሁንም በአርጀንቲናውያን ዘንድ የፖለቲካ መቀስቀሻቸው ወይም ደግሞ ይገባኛል የይዞታ ጥያቄ እንዳላቸው ይታወቃል። ይህ እግር ኳስ ብቻ ነው ያሉት ፕሬዚዳንቱ ግን ጉዳዩን አታወሳስቡት፣ ተጫዋቾች የዲሲፕሊን አካል አይደሉም ብለዋል። ድርጊቱ ኃላፊነት የጎደለው ያሉት የአርጀንቲናው ፕሬዚዳንት ዣቬር ሜሌ የእንግሊዝ ፖለቲከኞች በድርጊቱ የተሳተፉ የአርጀንቲና ተጫዋቾች እንዲቀጡ ለፊፋ ደብዳቤ አስገብቷል። በነገራችን ላይ የእንግሊዝ መገናኛ ብዙሃን ከጨዋታው ሽንፈት በላይ አሁን ግብግብ ያደረጋቸው ላስ ማልቪስ ሱኖ አርጀንቲና የፎክላንድ ደሴቶች ዛሬም የአርጀንቲና ናቸው የሚለው ጽሁፍ እንደሆነ ይታወቃል። ተጫዋቾቹ ያስመለከቱ ጽሁፍ እንግሊዝና አርጀንቲና ከዚህ በፊት በይገባኛል ተዋግተው ከአርጀንቲና ወደ 600 ከእንግሊዝ 200 ዜጎች ያልቀውበት እንግሊዝ የተቆጣጠረችው ደሴት የይገባኛል ጥያቄ እንደሆነ ይታወቃል። የባሎንዶር አሸናፊን በተመለከተ ባሎንዶር እንግዲህ በሽልማት ደረጃ በብዛት አውሮፓ ውስጥ ያሉ ተጫዋቾች እንደሚሰጥ ይታወቃል። ከ2007 ጀምሮ ግን በይፋ ይሄ ምርጥ የሆነ ተጫዋች ማንም ይውሰደው የሚል አንቀጽ እንደተካተተበት ይታወቃል እና ባሎንዶር በይፋ የገጹ ላይ በባሎንዶር ሽልማት ከየትኛውም ምርጥ የሆነ ይወስደዋል እያሉ ነው እና ምናልባት ዘንድሮ ባሎንዶር ለሊዮኔል አንድሬስ ሜሲ ይሰጣል በሚል ፕሎይ ማርኬት በስፋት መረጃ ይዞ እየወጣ ነው። በተለይም የዓለም ዋንጫን አርጀንቲና ካነሳች ሜሲ የባሎንዶር አሸናፊ ይሆናል የሚለው ቀድመ ግምት በስፋት እየተሰራጨ ነው። የእናንተን የግል መልከታ በባሎንዶር ሽልማትም ዙሪያ በቃል ስፖርት ዩቲዩብ ቻናል እንዲሁ ልታጋሩን ትችላላችሁ። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ ቃል ስፖርት ዩቲዩብ ቻናል መረጃዎችን ስትከታተሉ ላይክ እያደረጋችሁ ለእኛ በብዙ ያግዘናል፣ በብዙ ይጠቅመናል። ሀሳብ አስተያየታችሁን አጋሩን። ወደ ቤተሰቦቻችን እንደ ግብዓት እንወስደዋለን። ለ100 ሰብስክራይበር ጉዟችን አጋር የሆናችሁ አምባሳደሮቻችንም ግን ዝቅ ብለን አመስግነናል። ወደ ፕሪሚየር ሊግ መረጃችን ተመለስን። ሳውዝሃምፕተኖች ተጫዋች የሚያገኙት ከፕሪሚየር ሊጉ ተሳታፊ አስቶን ቪላ መሆኑ ተረጋግጧል። ሉዊስ ዱቢን አስቶን ቪላ ለቆ ወደ ሳውዝሃምፕተን መቀላቀሉ ተረጋግጧል። አስቶን ቪላ ለዚህ ዝውውር 10.5 ሚሊዮን ዩሮ አግኝቷል። የግራ መስመር አጥቂ ነው በነገራችን ላይ ወደ ቤተሰቦቻችን። እናም አስቶን ቪላዎች ተጨማሪ ገንዘብ አግኝቷል። የኡናይ ኤምሬው ቡድን በተጨማሪነት ለሚያደርጋቸውም ዝውውሮች ገንዘቡን እንደ ግብዓት ይጠቀሙታል። መረጃው የትራንስፈር ማርኬት ነው።
የቶትንሃሙ የፊት መስመር ተጫዋች ማቲያስ ቴሌ በበርካታ ክለቦች እየተፈለገ ይገኛል። በተለይም የቱርኩ ክለብ ጋላታሳራይ በረጅም ጊዜ የማውሮ ኤካርዲ ተተኪ ማድረግ ይፈልጋል። የቱርኩ ሻምፒዮን ጋላታሳራይ ከቶትንሃሙ አጥቂ ጋር ባለፉት 2 ዓመታት እንግዲህ በፍላጎት ደረጃ እቅዳቸው ነበረ ተብሏል። አሁን ላይ ይሄንን አጥቂ የግላቸው የማድረግም እቅድ አላቸው። የቡንደስሊጋ ክለቦችን ጨምሮ በርከት ያሉ ክለቦች ይህን የ1 ዓመት አጥቂ ይፈልጉታል። በቶትናም ሆትስፐርስ በኩል እንደሚቀርብላቸው ገንዘብ ተወስኖ ሽያጩን ሊፈቅዱት ይችላሉ የሚል መረጃን ስካይ ስፖርት ይዞ ወጥቷል። ከቶትናም ጋር በተያዘ ግን አንድ ለየት ያለ መረጃ እናካፍላችሁ ወደ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ስፐርስ እንደተለመደው የዓለም ዋንጫ አሸናፊ አሁንም በክለብ ውስጥ ይኖራል። 2018 ሁጎ ሎሪስ ዋንጫውን ይዞ መጥቷል። 2022 ክርስቲያን ሮሜሮ ዋንጫውን ወደ ቶትናም ይዞ መጥቷል። ዘንድሮም በነገራችን ላይ ክርስቲያን ሮሜሮ እና ማርኮ ሴኔስ የቶትናም ተጫዋች ሆነው በአርጀንቲና በኩል ፍጻሜ ላይ ይፋለማሉ። አርጀንቲና ከበላች ዋንጫውን የበሉ ቶትንሃማዊ ይሆናሉ። ፔድሮ ፓሮ በስፔን ብሔራዊ ቡድን በኩል የቶትንሃም ንብረት ሆኖ ሀገሩን ይወክላል። ስፔን ዋንጫውን ከበላች ደግሞ ፔድሮ ፓሮ ወደ ቶትንሃም ዋንጫ ይዞ የመጣ ይሆናል። ውድ ቤተሰቦቻችን ከ2018ቱ የዓለም ዋንጫ ጀምሮ እንግዲህ ባለፉት ወደ 8 ዓመታት ገደማ ቶትንሃም ተጫዋች የሆነ የዓለም ዋንጫ የበላ በክለብ ውስጥ ይኖራል። በጣም አስገራሚ መረጃ ነው። የማንቸስተር ሲቲው የአማካይ ስፍራ ተጫዋች ማቴዮ ኮቫቺች በዚህ ክረምት ላይ ማንቸስተር ሲቲን እንደሚለቅ ተረጋግጧል። በማንቸስተር ሲቲ ቤት ያለው ቆይታም ያበቃል ተብሏል። ከዚህ ጋር በተያያዘ የጣሊያኑ ክለብ ኢንተር ሚላን እና በፕሪሚየር ሊግ የሚገኙ ክለቦች ይህንን ክሮሼ የአማካይ ስፍራ ተጫዋች የመውሰድ ፍላጎት አላቸው። በነገራችን ላይ የሴሪያው ክለብ ኢንተር ተጫዋች ለመውሰድ በዋነኝነት ነው እየተንቀሳቀሰ የሚገኘው። የፕሪሚየር ሊግ እና የቡንደስሊጋ ክለቦች ዋነኛ ፈላጊ ሆነው ብቅ ብለዋል። በቀጣይ ቀናት በሲቲና በተጫዋቹ በኩል የመለያው ሂደት ይጠናቀቃል ተብሎ ሲታሰብ በምን ያክል ገንዘብ ይሸጡታል፣ የምን ያክል ጊዜም ኮንትራት ይቀርብለታል የሚለውን እንከታተለዋለን። ጆሴፕ ፔፕ ጋርዲዮላ የማንቸስተር ሲቲ የእግር ኳስ ታሪክ መዝገብ ላይ ሲገለጥ ስማቸው ከፊት ከሚገኙ ሰዎች ውስጥ አንደኛው ናቸው። ሲቲን የፕሪሚየር ሊግ ዋንጫ ደጋግሞ እንዲያነሳ ማድረጋቸው ብቻ አይደለም፣ በጎረቤታቸው ማንቸስተር ዩናይትድ የተያዘባቸውን የበላይነት በእሳቸው የ10 ዓመት ቆይታ ጥንቅቅ አድርገው አስመልሰዋል ማለት ይቻላል። ለአብነት ያክል የሶስትዮሽ ዋንጫን እንደ ዩናይትድ አንስቷል ሲቲ በእሳቸው ስር። የፕሪሚየር ሊግ ዋንጫን ዩናይትድ 3 ጊዜ በተከታታይ አንስቷል። እሳቸው 4 ጊዜ በማድረግ ሪከርዱን በግሉ እንዲያደርግ ሲቲ ያስችለውታል። በብዙ ነገር የበላይ ሆኗል ከዩናይትድ በሳቸው 10 ዓመታት ውስጥ። ያ ብቻ አይደለም፣ ማንቸስተር ሲቲ በታሪኩ አይቶት አይደለም ለመሳተፍ በጣም በሚቸገርበት የአውሮፓ ሻምፒዮንስ ሊግ የዋንጫ ባለቤት አድርገውታል። ማንቸስተር ሲቲ በልቤ ነው። ጨዋታዎችን መመልከት እቀጥላለሁ። ምናልባት በጎልፍ ጨዋታ ላይ ሆኜ ጨዋታው ቢገጥመኝ የቀሩኝን 4 የጎልፍ ቀዳዳዎች ጨርሼ ነው ጨዋታውን ግን የምመለከተው ሲሉ ተደምጠዋል። ዣቢ አሎንሶ ለቼልሲ 5 ተጫዋቾች በዚህ ክረምት የዝውውር ገበያ ክለቡን መልቀቅ እንደሚችሉ አሳውቀዋቸዋል። ፊሊፕ የርገንሰን፣ አክሰል ዲሳሴ፣ ቤን ዋይት፣ ባድሻሊ፣ አሌሃንድሮ ጋርናቾ፣ ሊያም ዴላፕ እነኚህ የቼልሲ መውጫ በር ወለል ብሎ የተከፈተላቸው ከገዢ ክለቦቻቸው ጋር በሚደረግ ድርድርና ስምነት ክለቡን የሚለቁ ናቸው። አሰልጣኙ እነኚህ ተጫዋቾች በአዲስ ክለብ እንግዲህ ቦታ እንዲፈልጉ ነግሯቸዋል። ከግብ ጠባቂ እስከ አጥቂ ሁሉም ተካቷል። ከግብ ጠባቂ ፊሊፕ የርገንሰን እስከ አጥቂው ሊያም ዴላፕ፣ አሌሃንድሮ ጋርናቾ እንኳን ቀድሞ ሚዲያው ላይ በስፋት የተሰራጨ እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ከነኚህ ተጫዋቾች ዝውውር ወይም ቼልሲ በገዛ ፈቃዱ መልቀቅ ጋር በተያያዘ ወዴት ያመራሉ፣ ቼልሲስ ምን ያህል ያገኝባቸዋል የሚለው በቀጣይነት ይጠበቃል። ቼልሲ በመከላከል ስፍራ ላይ የሚገኙትን ተጫዋቾች አክሰል ዲሳሴ፣ ቤን ዋይት፣ ባድሻሊን የመሳሰሉ ተጫዋቾችን የሚለቅ ከሆነ በቀጣይነት የመከላከል ስፍራው ላይ ልምድ ያለውን ተጫዋች ለማውጣት ገበያ መውጣቱ አይቀርም። ማክሰን ላክሮዋ በዋነኝነት የፈረንሳዊ ተከላካይ ስሙ የተያዘ ነው። በእርግጥ አሁን አርሰናልን ቤት በትልቁ የሚነሳ ስም እንደሆነ ይታወቃል። የዚህ ተከላካይ ጉዳይ በቼልሲ ቢፈለግም እስካሁን ድረስ ይፋዊ ጥያቄ አልቀረበለትም። ፓላስ ተጫዋቹን አሁንም በኮንትራቱ ላይ 3 ዓመት ስለቀረው በዚህ ክረምት ላይ ዋና ሂደቱ ተጫዋቹን ማቆየት ነው። ከዛ ውጭ ግን ምናልባትም ተጫዋቹን በማሳመን ሂደት ላይ ፈላጊ ክለብ የሆነው ቼልሲ ወደ ድርድር የሚመጣ ከሆነ
ፓላስ ተጫዋቹ ለመሸጥ ሊገደድ ይችላል። ምናልባት ተጫዋቹ በቀጣይነት ትልቅ ክለብ የመጫወት ፍላጎት ከመኖሩ ጋር በተያዘ ከዚህ ጋር በተያዘ በቃል ስፖርት ዩቲዩብ ቻናል የዝውውር ጉዳዮችን ስናነሳ የቼልሲ የተጫዋቹ ላይ ያለው ፍላጎት ወደ ትግበራ ተቀይሯል አልተቀየረ የሚለውን ጨምሮ እናመጣዋለን። ሊቨርፑል ከአርሰናል በተሻለ ብራድሌ ባርኮላን የግሉ ለማድረግ እንቅስቃሴ እያደረገ ነው። በተለይም እንደ ሉዊስ ዲያዝ ያለን ተጫዋች ካጣ በኋላ በፈጠራ ችሎታው ከፍ ያለ የድሪብል ብቃቱም ቁጥሮቹም ከፍ ያሉ ተጫዋቾችን ለማምጣት በቦታው ላይ ይፈለጋል። በዚሁ የዲያዝ ነገር አልተተካም ተብሎ በሚተችበት ሊቨርፑል የቀኝ ክንፍ ተመላላሹ ሳላም በስምነት ከክለቡ እንደለቀቀ ይታወቃል። አሁን ሊቨርፑል የፈጠራ ችሎታው ከፍ ያለ የክንፍ አጥቂ ማምጣት ዋነኛ ጉዳዩ ሆኗል። ታዲያ ከዚሁ ከፓሪሰን ጀርሜን ጋር በተያያዘ በሊቨርፑል በጥብቅ ሲፈለግ የነበረው አይቮሪያኑ የአርቢ ላይፕዚግ ተጫዋች ያንዶ ሜንዲ የአርቢ ላይፕዚግ ከለቀኩኝ ቅድሚያ የምሰጠው ለፓሪሰን ጀርሜን ነው ማለቱን ተከትሎ ነው ሊቨርፑል የብራድሌ ባርኮላ ዝውውር ላይ በጥብቅ እየተሰራ የሚገኘው። አርሰናል ለተጫዋቹ ፈላጊ ነው ቢባልም አርሰናል ግን በዝውውሩ ላይ ምንም አይነት እንቅስቃሴን እያደረገ አይደለም። አንዴ ኤራኦላ ካሉን ተጫዋቾች ጋር ልምምድ ጀምረናል ለማለታቸው ይታወቃል። እነ ዶሚኒክ ሴቦዥ ላይ እነ ጀርሜ ጃኬቴን ጨምሮ ማለታቸው ነው። በነገራችን ላይ ለእሳቸው የቅድመ ውድድር ዝግጅት በርከት ያሉ ተጫዋቾች በዓለም ዋንጫ ላይ መሳተፋቸውን ተከትሎ ረፍት ላይ ናቸውና በርከት ያሉ የአካዳሚ ተጫዋቾቻቸውን እየተጠቀሙ ይገኛሉ። ይህ የቅድመ ውድድር ዝግጅታችን ወይም የቅድመ ውድድር የልምምድ ሂደትም ጨምሮ ማለት ነው እሳቸው በርከት ያሉ የአካዳሚ ተጫዋቾችን ወደ ዋናው ቡድን እንድናመጣ ይረዳናል እያሉ ይገኛሉ። እነ ኤፊያን ዱኬ ታላንዴ ጆሼ አቤ በተለይም ጆሽ አቤ በትልቁ ይጠበቃል። ሉዊስ ኩማስ፣ ዊሊ ራይት፣ ኬራን ሞሪሰን፣ እነ ካልቨን ራምሴ፣ ካሉም ስካሎኒ፣ ቶም ፔንግ፣ ሃርቬ ዴቪስ፣ ኮሬድ ፌግዌ እና ጆሾኒ ላምቤ በዋነኝነት በአሰልጣኝ አንድ ኤራኦላ ለዋናው ቡድን ማደግ የሚችሉ ተብለው በዋናው ቡድን ቅድመ ውድድር ዝግጅት ላይ እየተሳተፉ ያሉ የሊቨርፑል ተጫዋቾች ናቸው። ቲም ቶክ ማንቸስተር ዩናይትድ እንደተለመደው ያደርግም ይችላል እያለ ይገኛል። ማንቸስተር ዩናይትድ ከበርካታ አማካይ ስፍራ ተጫዋቾች ጋር ስሙ እየተያዘ ነው። ሶስተኛ አማካይ በዩናይትድ እንደሚፈርም ከተረጋገጠ በኋላ ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዩናይትድ ሁለት አማካዮችን ሲያመጣ ዩሪ ቲልመንስም ከአስቶን ቪላ የፕሪሚየር ሊግ ልምድ ያለው ተጫዋች፣ አንድሬ ሳንቶስም ከቼልሲ አንድ ዓመትም ቢሆን በእንግሊዝ የተጫወተ ነው። የቲም ቶክ ዘገባ ያንን ዋቢ ያደረገ ነው። በተለይም የወልቭሱ ጎሜስ ወደ ሌላ ክለብ ወደ አስቶን ቪላ ለማምራት ከስምነት መድረሱን ተከትሎ አሁን ሌላ አማካይ ቢመለከቱ የፕሪሚየር ሊግ ልምድ ያለው የፉልሃሙ ሳንደርበርግ በዋነኝነት ይጠቀሳል የሚል መረጃን ቲም ቶክ ይዞ ወጥቷል። ኖርዌያዊው የአማካኝ ስፍራ ተጫዋች በዩናይትድ ለረጅም ጊዜ ሲከታተሉት እንደነበረ በመረጃው ይዞ ወጥቷል። ከዚህ ጋር በተያያዘም የቲም ቶክ ዘገባ ዋቢ የሚያደርገው ኤኖስ ሳንደርበርግ በዝውውር ሂሳቡ ላይ ከ40 ሚሊዮን ፓውንድ በታች ይገኛል የሚል መልከታ አላቸው። ያም ማለት ልክ እንደ ዩሪ ቲልመንስ ልክ እንደ አንድሬ ሳንቶስ ሁሉ በጣም ያልተጋነነ የዝውውር ሂሳብ ማውጣትና የፕሪሚየር ሊግ ልምድ ያለው ከዛ ደግሞ ለዩናይትድ የመጫወት ፍላጎት አለው የሚለው ፖሊሲ አሁንም በዝውውሩ ስለሚተገበር የሳንደርበርግ ዝውውር አይቀሬ እያለው ይገኛል። የዩናይትዱ የቀኝ ተመላላሽ አማድ ዲያሎ በሩበን አሞሪ እንደ ቀኝ ተመላላሽ በማይክል ካሪክ እንደ ቀኝ ክንፍ አጥቂ አድርገው እየተጠቀሙት እንደሆነ ይታወቃል። በእርግጥ ተፈጥሯዊ ቦታው የአጥቂ ስፍራ ተጫዋች ነው። አማድ ዲያሎን በተመለከተ በርከት ያሉ ክለቦች አሁንም በፍላጎት ደረጃ ቢሳተፉም በተለይም ደግሞ የቀድሞ አለቃው ሩበን አሞሪ የተጫዋቹን ሁለገብነት በኤስ ሚላን መጠቀም ይፈልጋሉ። የሳንሴሮ የተጫዋቾች አካል እንዲሆንም ፍላጎት አላቸው። ከዚህ ጋር በተያዘ ማንቸስተር ዩናይትዶች ተጫዋቹ ለገበያ እንደማይ ቀርብና በቡድኑ እንደሚቆይ አሁንም ማረጋገጫ ሰጥተዋል። ስለዚህ ወደዛ አያቀናም ማለት ነው። አማድ ዲያሎ በዓለም ዋንጫ ላይ በብዙ ተሻሽሎ ከተመለከትናቸው ዩናይትዳውያን ውስጥ በትልቁ ይጠቀሳል። ማርከስ ራሽፎርድ በማንቸስተር ዩናይትድ የነበረው የ40 ሚሊዮን ፓውንድ የውል ማፍረሻ ቀነ ገደብ ተጠናቋል። ይህ ማለት ከዚህ በኋላ ማርከስ ራሽፎርድ መግዛት የሚፈልግ ማንኛውም ክለብ ከማንቸስተር ዩናይትድ ጋር ይደራደራል እንደማለት ነው። የተጫዋቹ ውል ማፍረሻ ለክለቡ ተቀናቃኞች ሊቨርፑልና ማንቸስተር ሲቲ ቀድሞም እንደማይሰራና አሁንም በድርድርም ቢሆን እንደማይሸጥ ተረጋግጧል። በሌላ በኩል ራሽፎርድ ከክለቡ አሁን ከሚገኘው የበለጠም ከፍተኛ ክፍያ ቀርቦለት ውድቅ ማድረጉን አትሌቲክ አረጋ
አረጋግጦታል። ነገሮች አሁን ባሉበት ሁኔታ ከቀጠሉ ማርከስ ራሽፈርድ ከዓለም ዋንጫው መልስ ማንቸስተር ዩናይትድን በይፋ ተቀላቅሎ ልምምድ ይጀምራል ተብሎ ይጠበቃል። ባርሴሎና ራሽፈርድ በ30 ሚሊዮን ፓውንድ በቋሚነት የማስፈረም አማራጭ ቢኖራቸውም አለመፈለጋቸው ተከትሎ ያም የውል መፍረሻ ከጁን 15 ጀምሮ እንደተጠናቀቀባቸው የሚዘነጋ አይደለም። ትንሽ ስለ ራሽፈርድ መረጃ እንጨምርላችሁ። ራሽፈርድ በክለቦች አሁን በማንቸስተር ዩናይትድ ከሚያገኘው 325,000 ፓውንድ በላይ ደሞዝ ቀርቦለት እንደነበረ ተረጋግጧል። ወደ ቤተሰቦቻችን እንግሊዝ መስመር አጥቂ ራሽፈርድ በዚህ ክረምት አንዳንድ ክለቦች ያቀረቡለት ጥያቄ በጣም የተጋነነ ገንዘብ ነው ሲባል ያው ክለቦቹ ከእንግሊዝ ውጭ እንደሆኑ ምንም ጥያቄ የለውም እና እነኛ ክለቦች ሙር ከሳውዲ አረቢያ የመሆን እድላቸው በጣም ሰፊ ነው። ከዚህ ጋር በተያያዘ ማርከስ ራሽፈርድ በዘንድሮ ክረምት ታዲያ እነኚህ ረብጣ ብሮች ቀርበውለት አልቀበልም ያለው ሞር ከሳውዲ አረቢያ ነው የሚለው ዘገባ እንዳለ ሆኖ ማርከስ ራሽፈርድ ግን በሚፈለገው ባርሴሎና በድርድር የሚሄድ ከሆነ ዩናይትድ በቦታው ላይ ተቀዳሚ ምርጫ ይዞ እየጠበቀው እንደሆነ ይታወቃል። ከዚህ ጋር በተያያዘ ማንቸስተር ዩናይትዶች የዌስትሃሙን ሰመርቪል ለማምጣት የሚያደርጉት ጥረት አሁንም እንደተጠበቀ ነው። ማንቸስተር ዩናይትዶች ወደ 30 ሚሊዮን ፓውንድ አውጥተው ተጫዋቹን የግላቸው የማድረግ ፍላጎታቸው እንደተጠበቀ ነው። ነገር ግን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የራሽፈርድ ጉዳይ እልባት አላገኝም፣ አሁንም የሚያገኝ አይመስልም። ምክንያቱም የውል ማፍረሻው ቀነ ገደቡ ተጠናቆ ዩናይትድ ሞር ራሽፈርድ ላይ ያለው ስልጣን ከፍ ያለበት ጊዜ ላይ መሆኑ ይታወቃል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዚህ ዓለም ዋንጫ አንዳንድ ውሳኔዎቹ ሊጸጸትበት ይገባል ብለዋል። እሳቸው አልጸጸትም ቢሉም ማይኖን ቀይሮ አስገብቶ አለመጫወቱ ትልቁ ስህተት ብሎታል ጋሪ ኔቨል። ከእርሱ በተጨማሪ ለራሽፈርድና ሳካም በቂ እድል አልሰጣቸውም። በተለይም ቡካዮ ሳካ በአርሰናል ጥቂት ጨዋታዎች የፈጠራቸው ጥቂት ተጽዕኖዎች ለእንግሊዝ በጣም አስፈላጊ ነበሩ። ኮቢ ማይኖን፣ ሳካን፣ ራሽፈርድን በአግባቡ ያልተጠቀመ ሰው መጸጸት አለበት ብሏል። በእርግጥ ክሬጅ ሙር የተባለ አንድ ጋዜጠኛ በጣም አነጋጋሪ ሀሳብ ነው በቶማስ ቱሄል ያጋራው። በታሪኩ ውስጥ ለናፖሊዮን ውድቀት መነሻው ራሻን ወይም ሩሲያን መውረዱ ሲሆን ግን በጨዋታ መሃል ጎርደንን በኮንሳ መቀየርን ያክል ቀሽም ውሳኔ አይደለም እያለ ይገኛል። የናፖሊዮን ራሻን መውረር እንደ ቶማስ ቱሄል ቃስም ውሳኔ ልለው አልችልም፣ የቶማስ ቱሄል በጣም የማይረባ ውሳኔ ብሎ አሰልጣኙ እንደተቻቸው ይታወቃል። ፖል ስኮልስም ቢሆን የቀድሞ የማንቸስተር ዩናይትድ ተጫዋች ለሶስቱ አናብስት ዋና አሰልጣኝ ቶማስ ቱሄል ትችቱን ልኳል። ቱሄል ጨዋታ መቆጣጠር የማይችሉ ተጫዋቾችን ያሰባሰበው ጨዋታን እንደፈለገ መቆጣጠር የሚችል ኮቢ ማይኖ እያለ ጨዋታን መቆጣጠር የማይችል ተጫዋች በስፋት ይጠቀም ነበር ብሏል። ኮቢ ማይኖ ጨዋታን የመቆጣጠር ልምዱን በዩናይትድ በደንብ ጠንቅቆ ያውቃልና ጨዋታውን መቆጣጠር ከፈለገ እንዴት ኮቢ ማይኖን ወደ ሜዳ ያስገባም የሚል ቅሬታውን አሰምቷል። በነገራችን ላይ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ኮቢ ማይኖን ይጠቀሙታል ተብሎ የተጠበቀበት የጋናም ጨዋታ እንዳልተጠቀሙት ይታወቃልና ከጨዋታው አስቀድሞ የመሃል ሜዳ ልምምድን ያው በዴክላን ራይስ ጉዳት ምክንያት ኮቢ ማይኖን ከኤሊዮት አንደርሰን አጣምረው ነበረ። በጨዋታ ሰዓት ግን አልተጠቀሙትም። እናም እሳቸው ኮቢ ማይኖን አለመጠቀማቸውን ተከትሎ ኮቢ ማይኖ በብዛት ጨዋታዎች ሲጠናቀቁ ከካምፕ ቀድሞ የሚወጣው ተጫዋች ነበር ተብሏል። በማንቸስተር ዩናይትዱ የተከላካይ ስፍራ ተጫዋች ሌስ አንድሮ ማርቲኔዝ ላይ ሰላ ትችት ካላኩ ሰዎች አንዱ ኔቨልስ ነው። ሮሜሮ ኳስ አቆም እንደሱ ቀሽም ሰው መሆን አልፈልግም ማለቱ ይታወቃል። እነዚህ ሁለት ተከላካዮች አርፈው በየቀኑ ሜሲን እያመሰገኑ መጫወት አለባቸው። ምክንያቱም እነሱ የሚሰሩትን ስህተት ሜሲ ጎል እያስቆጠረ ወይ አሲስት እያደረገ ስለሚያደናቸው እንጂ ሌሳንድሮ ማርቲኔዝ እና ኮቶ ሮሜሮ አሁንም ምርጥ ሆነው አይደለም ብሏል። ሲቀጥለው ሮሜሮ በተጠናቀቀ ውድድር ዓመት ለመውረድ ከትንሽ የተረፈ ቡድን ውስጥ ነው የተጫወተው። ቡድኑም 65 ግብ ተቆጥሮበታል። ስለዚህ አንድን ተጫዋች ስመለከት ስለሱ የምናገረው ለመገምገም በቂ መረጃ ይዤ እንጂ ባቦ ሰጥ አይደለም እያለ ነው። ሮሜሮ ሌሳንድሮም እጅግ ተሰጥኦ ያላቸው ተጫዋቾች ናቸው፣ ነገር ግን ሁለቱም ስህተቶችን ይሰራሉ፣ ይህንን መካድ የለብንም እያለ ነው። በሁለቱ መካከል አንድም ያፈጻጸም ልዩነት ይታያል። ሮሜሮ ገና ወጣት ነው፣ ስለዚህ እስካሁን ሙሉ ልምድ ያካበተ ተከላካይ አይደለም፣ ነገር ግን አስደናቂ ስኬቶችን አሳክቷል፣ የዓለም ዋንጫንም አሸንፈዋል። በእንግሊዝ ጨዋታ ላይ ግን ሜሲ ባይኖር እዚህ አይደርሱምና እኔን ትተው ሜሲን ያመስግኑ እያላቸው ይገኛል። አርሰናሎች ሞርጋን ሮጀርስን ለማስፈረም
አሁን ጠንካራ ስራዎችን በይፋ መስራት ጀምረዋል። በተለይም ደግሞ ዋና ፈላጊ የሆኑትን የክሪስቶስ ቶሊዝን ጉዳይ ካጠናቀቁ በኋላ ሙሉ ትኩረታቸው ወደ ሞርጋን ሮጀርስ ሆኗል። መድፈኞቹ ሌላ የክንፍ አጥቂ ለማምጣት አሁንም ጥረታቸውን አጠናክረው ሲቀጥሉ፣ በተለይም በግል ጉዳዮች ላይ ከሞርጋን ሮጀርስ ጋር የሚደረገው ድርድር ወደ ላቀ ደረጃ ደርሷል። ተጫዋቹም አስቀድሞ አርሰናል ለመቀላቀል ባለው አቋሙ ላይ ነው። ትልቁ ችግር 130 ሚሊዮን ፓውንድ ከአስቶን ቪላ የተጠየቁት እንደሆነ ይታወቃል። ሮጀርስ አርሰናል ለመቀላቀል ከስምምነት ከደረሰ በኋላ በክለቦቹ መካከል የሚደረገው ድርድር ደግሞ ለአርሰናል በጣም ቁልፍ ሆኗል። ምክንያቱም ተጫዋቹ ፍቃዱን በይፋ ሰጥቷል። በዚህ ጉዳይ ላይ ውድ ቤተሰቦቻችን አስቶን ቪላዎች ሌሎች የአማካይ ስፍራዎች የፊት መስመር አጥቂዎችን ለማስፈረም ወደ ገበያ በይፋ ወጥተዋል። አሁን ነገሩ ለአርሰናል ግልጥ የሆነ ይመስላል። የአርሰናል ሁለተኛው ፈራሚ ሞርጋን ሮጀርስ መሆኑ 130 ሚሊዮን ፓውንዷ ግን እንዴት የሚለው ብቻ ትልቁ ጉዳይ ሲሆን አስቶን ቪላም የአጥቂ ስፍራ ተጫዋች እያፈላለገ ነው። አርሰናልም የሮጀርስን ጉዳይ ወደ መጨረሱ ነው። በአርሰናል በኩል የክሪስቶስ ዞሊስ የሕክምና ምርመራ በቀጣይ ቀናቶች ይጠበቃል። በነገራችን ላይ ውድ ቤተሰቦቻችን ክሪስቶስ ዞሊስ ማለት በአርሰናል በቀጣይ ውድድር ዓመት በዋነኝነት ይተኳል ተብሎ የተያዘው ሌሳንድሮ ትሮሳርድ እንደሆነ ይታወቃል። ሌሳንድሮ ትሮሳርድ ማለት የጨዋታ ተርኒንግ ፖይንት ነው። ያንን ካራክተር የተላበሰ ተጫዋች ነው ወይ የሚለውን ፕሪሚየር ሊግ መጥቶ ሲጫወት ለግምገማ እናቆየውና በ52 ጨዋታ 22 ጎልና 29 አሲስት ያለው በጣም አስደናቂ ተጫዋች ነው። አርሰናሎች በቀጣይ ዝውውሩን ከፈጸሙ በኋላ ደግሞ በተጫዋቹ በኩል የሚሰጡ ጋዜጣዊ መግለጫዎችን በዚሁ በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች እንዲሁም እናካፍል ይሆናል። ክሩፒ በአርሰናል በዝርዝር ውስጥ የተያዘ ተጫዋች ነው። ነገር ግን በርነማውዝ ተጫዋቹን ቢያንስ ለአንድ ዓመት ማቆየት እንፈልጋለን ብለዋል። አርሰናል የአጥቂ ስፍራውን የማጠናከር ከፍተኛ የሆነ ፍላጎት እንዳለው ይታወቃል። በተለይም በቀጣይ ውድድር ዓመት ያጡትን የአውሮፓ ሻምፒዮንስ ሊግ ለማግኘት በጣም የተደራጀ የአጥቂ ስፍራ ተጫዋቾችን ማምጣት ይፈልጋሉ። ለዛ ነው በነገራችን ላይ እዛ አካባቢ ለውጥ ማድረግ ያስፈልጋቸው። ትሮሳርድን በቱዛሊ ሲቀይሩ በሮጀርስ ላይ እየሰሩ ያሉት አሁን ደግሞ ክሩፒን ሲያካተቱ የአጥቂ ስፍራው ላይ ትልቅ ተሃድሶ ማድረግ ይፈልጋሉ። ከዛ በተጨማሪ አርሰናል አሁንም የዩሊያን አልቫሬዝን ጉዳይ አልተወውም። የአትሌቲኮ ማድሪድና የባርሴሎና በተጫዋች ዝውውር ያለው ሽኩቻን ለመጠቀም አርሰናል ሁሉንም አማራጮች ያህል ተብሏል። አንድሪያ ቤርታም ቢሆን ከድሮ ጀምሮ የሚያውቁት ቤት ነው አትሌቲኮ ማድሪድና ተጫዋች ከዛ እንዴት እንደሚገዛ ሊያውቁ ይችላሉ። ግን የተጫዋቹ ፍላጎት በጣም መሰረታዊ ነው። አርሰናል ግን አሁንም ከዝውውሩ አልወጣም። አርሰናል በሲቲ የሌስተር ሲቲውን ሞንጋ በቀላሉ ከተነጠቀ በኋላ አሁን ሌላ ወጣት ተጫዋች ለማምጣት ጥረት እያደረገ ይገኛል። አርሰናል የካርዲፍ ሲቲውን ታዳጊ አክሰል ዶን ቼዊን ለማስፈረም ከፍተኛ ፍላጎት ያላቸው የ16 ዓመቱ አማካይ ባለፈው ውድድር ዘመን በካርዲፍ ሲቲ ታሪክ ውስጥ የተጫወተ በዕድሜ ትንሹ ተጫዋች ሆኗል። ዝውውሩ ከተሳካ የአርሰናል የአካዳሚ ቡድንን እንደዚሁ የሚቀላቀል ይሆናል። በሲቲ ወጣቱን ተጫዋች ከተነጠቁ በኋላ ማለት ነው። በአርሰናል ዝውውር ውስጥ ግን በርካታ የሚጠበቁ ሁነቶች አሉ። ውድ ቤተሰቦቻችን በተለይም የአርሰናል የዝውውር ሁኔታ ሞር ከዓለም ዋንጫ በኋላ አንዳች ነገር የምንሰማበት ነው። በርካታ የአርሰናል ተጫዋቾች ከዓለም ዋንጫው በኋላ እረፍት ያደርጋሉ። ለአብነት ያክልና ዴክላን ራይስ የአንድ ወር እረፍት ተሰጥቷቸዋል ከዓለም ዋንጫው ፍጻሜ በኋላ። ግን የሕክምና ምርመራን በዛው ልክ ይጠበቃል። የዛ ውጤቶችን የተመረኮዙ ዝውውሮች ይደረጋሉ። ከዚህ ጋር በተያያዘ የአርሰናል ሰዎች በጣም የተበሳጩት ነገር በዊሊያም ሳሊባ እና በፈረንሳይ እግር ኳስ ፌዴሬሽን ክፉኛ ተበሳይቷል። በእርግጥ ለጉዳዩ ተጠያቂው ራሱ ዊሊያም ሳሊባ ነው የሚሉ መረጃዎችን በስፋት እየወጡ ነው። ዊሊያም ሳሊባ ህመም እንዳለበት እያወቀ በህመም ማስታገሻ ሲጫወት እንደነበረ ይታወቃልና ለዚህም ተጫዋቹ ምርጫው የሆነው ዓለም ዋንጫ በ4 ዓመት አንዴ ስለሚመጣ መጫወት አለብኝ የሚለው አቋሙ ነው እንዲጫወት ያደረገው። ከዚህ ጋር በተያያዘ ተጫዋቹ ያው እንግዲህ የህመም ማስታገሻ እየወሰደ የተጫወተው ጨዋታ እስከ ዓለም ዋንጫ ግማሽ ፍጻሜ ብቻ ነው የወሰደው። ከዚህ ጋር በተያያዘ በአርሰናል በኩል ተተኪዎች ፍላጎቿንም ተጠናክረው ሲቀጥሉ የ28 ዓመቱ የአስቶን ቪላው ተከላካይ ኤዜሪ ኮንሳ ዋነኛ ዕቅድ ነው። 60 ሚሊዮን ፓውንድ ተለጥፎበታል። ነገር ግን አርሰናል እስከ 35 ሚሊዮን ፓውንድ ብቻ ከፍለው ነው የሳሊባ ጊዜያዊ ተተኪ በማድረግ ተጫዋቹን የግላቸው ማድረግ የሚፈልጉት። ድርድሮች በአርሰናልና በቪላ መካከል በቀጣይ ቀናትም ይደረጋሉ እንደዚሁ ተብሎ ይጠበቃል። አርሰናል ጋር ሻምፒዮን ሆኗል ጋብርኤል ሱስ። የአውሮፓ ሻምፒዮንስ ሊግ ህልሙ ነበረ።
ግን አልሆነለትም። ጋብርኤል ጄሱስ በኮንትራቱ ላይ ቀረው 1 ዓመት ነው። አርሰናል 20 ሚሊዮን ፓውንድ ለጥፎ የገዢ ያለበት እንደሆነ ይታወቃል። የኖርጋርድም ጉዳይ በተመለከተ ቢያንስ 1 ዓመት በአርሰናል ላይ መቆየት ፍላጎት አለው። አርሰናል ግን ከዚህም ተጫዋች ገንዘብ ይፈልጋል። ለተጫዋቹ ዝውውር አርሰናል በሩ ክፍት እንደሆነ ይታወቃል። የሪስ ኔልሰንም ጉዳይ ያው በቋሚነት ክለቡን ይለቃል ተብሎ ነው የሚጠበቀው። ፋቪዮ ቬራን በተመለከተ ከአርሰናል መልቀቁ አይቀሬ ነው። ሃምቡርግ በቬራ ቋሚ ዝውውር ላይ ለማስፈረም ያደረጉት ድርድር መጠናቀቅ የሚችለው አርሰናል የገንዘብ ፍላጎቱን ዝቅ ካደረገ ብቻ እንደሆነ ይታወቃል። ከዚህ ጋር በተያያዘ በቀላሉ ሊፈጸም ያልቻለ ዝውውር ሆኗል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በአርሰናል የሚለቁ ተጫዋቾችም በዝውውር ሂደቱ ላይ በጣም የሚጠበቁ ዝውውሮች እንደሆኑ ይታወቃል። አርሰናል በዚህ ክረምት ላይ የፔሮ ሄንካፔን ውል ቋሚ ማድረጉን አረጋግጧል። ስለዚህ በአርሰናል በኩል የመጀመሪያ ፈራሚ ማለት ይቻላል። የግብ ጠባቂ ኤላን መሽለሪ ዝውውርም መጠናቀቁ ይታወቃል። ሁለተኛ አሊያም ሶስተኛ ግብ ጠባቂ ይሆናል። ዞሊስ ቀድሞ እንደተነገረው ያው የአርሰናል ተጫዋች መሆኑ ተረጋግጧል። ብሩኖ ጉማሬሽ በአርሰናል ዝርዝር ውስጥ ያለ አሁንም የአማካኝ ክፍሉን ለማጠናከር የአርሰናል ቁጥር 1 ምርጫ ሆኖ ቀጥሏል። ሮጀርስ ልክ እንደ ጉማሬሽ ሁሉ ዝውውሩ ሊጠናቀቅ ከጫፍ የደረሰ በተለይም ሁለተኛ በአርሰናል በኩል በተለይም በክንፍ አጥቂ የፈረመ ተጫዋች ሊሆን ይችላል። አልቫሬስ የአርሰናልና የባርሴሎና የአትሌቲኮ ማድሪድ ሽኩቻ ይጠብቃል። ተከላካይ ከቤን ዋይት ከሳሊባ የሕክምና ምርመራ ውጤት በኋላ አርሰናል በዝውውሩ ላይ በስፋት ይሳተፋል። ቃል ስፖርት ዩቲዩብ ቻናል እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን አስደመጥናችሁ። እናንተ ላይክ አድርጉን። ለ100 ሰብስክራይበር ጉዟችን አጋርነታችሁ እንዳይለየን ብለናል። ጥቂት ቆይተን ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘን እንመለስ። ሰናይ ቀን